እግዚአብሔር የሚወደኝ ከሆነ መከራዬ ለምን በዛ? ማዳኑን ሊያሳይህ ነው። እድሜ ሲገፋ የምትመሰክረው እንዲኖርህ አንበሳን አፍ ዘጋ በሰዓት ውስጥ ተመላለስኩ እንድትል ነው። ይሄን ከሚያክል ሞት አዳነኝ ብለህ የምትመሰክረው እንዲኖርህ የእግዚአብሔርን ማዳን በህይወት እንድትለማመድ ነው። አውሬ ያለ አይነኩህም። ጊንጥና እባብ አሉ አይነድፉም። እንዲያው መጥምቁ ዮሐንስ በምድረ በዳ ነበረ፣ በጊንጦች መሃል ነበረ፣ አይነኩትም። እያሉ አይነኩትም። ለምን? የእግዚአብሔር ማዳን ከሱ ጋር ነው። ስለዚህ መተተኛ፣ ደጋሚ፣ ተብታቢ ሁሉ በዙሪያ ሊኖር ይችላል፣ አይነኩህም። አንተ የኢየሱስ ነህ፣ ማዳኑን ታያለህ። ያ ብቻ አይደለም፣ መከራ ቢበዛብህ በውስጥ ሰውነት እየተሰራህ ነው። እግዚአብሔር መስራት በሚጀምርበት ሰዓት ገንዘብ ይሆናል። የጊዜ ጉዳይ ነው። መከራ ለምን ይበዛብሃል? ቃል ስላለህ ነው፣ መንፈስ ስለተሞላህ ነው። ዛሬ በዚህ ጉባኤ እግዚአብሔር መልእክት አለው። ያ የተነገረኝ ትንቢት፣ ያ ያየሁት ህልም፣ ያ ያመንኩት ቃል ወዴት አለ ለምትል ነፍስ እግዚአብሔር እንደዚህ ይላል፣ እኔ አሁንም አለሁ። አንቺ ነሽ ግራ ይገባሽ፣ አንተ ነገር አይገባህ እንጂ እግዚአብሔር ይላል እኔ በስራ ላይ ነኝ፣ በስራ ላይ ነኝ። እና መከራ ልክ ኢየሱስን ስታምን ለማገልገል ስትወስን መከራ ይበዛብህ። ለምንድን ነው? ወደ ኋላ እንድታፈገፍግ አይደለም። ሰይጣን ነው ይሄን የሚፈልገው፣ ወደ ኋላ እንድትመለስ፣ ተልኮ እንድታቆም፣ ምን ነው ጌታን ባልተቀበልኩ፣ ምን ነው ባላገለገልኩ እንድትል የሚያደርገው ሰይጣን ነው። ቅባትህ ነው ለዚህ ያበቃህ ነው የሚልህ። አረ መከራ የረዘመ ጌታ አመቱ ረዘመ ትላለህ። እግዚአብሔር ግን የሚለው እኔ እየሰራሁ ነው፣ እያዘጋጀሁ ነው፣ ለበጎ ነው። አረ አውሬ በዙብኝ ትላለህ። እኔ ነኝ ያላካቸው፣ ማዳኔን እንዳሳየ ነው። እያሉ አይነኩሽም፣ ማዳኔ ካንቺ ጋር ነው የሚል ትርጉም ነው ያለው። ኢየሱስ ይወደናል። እስኪ ይወደኛል በሉ። ይወደናል። አሁን ያለህበት ሁኔታ እንደማይወድህ አይደለም ይነግርህ፣ እግዚአብሔር በስራ ላይ እንደሆነ ነው። ውጊያ በዛብህ፣ ፍቅሩ ስለበዛልህ ነው። የሰይጣን ተቃዋሚ ስለሆንክ ነው። አውሬዎች ከበቡህ፣ ማዳኑ ልታይ ነው። ኤርትራ ከፊት ፈርዖን ከኋላ ነው። የእግዚአብሔርን ማዳን ኤርትራም ይከፈላል፣ ፈርዖንም ይሰጥማል። መከራው እያለ ማዳኑን እንድታይ ነው እግዚአብሔር የፈለገው። ጎልያድ ረዘመብህ፣ ለ40 ቀን ጮህብህ፣ ማዳኑ ሊገለጥ። በዚህ ጉባኤ የእግዚአብሔር ቃል የመጣላችሁ መንፈስ የተሞላችሁ ድምጹን የሰማችሁ በእውነት እንደተናገረው እግዚአብሔር ያደርጋል። በክርስቶስ የሆነው ይሄ ነው።